የኔ ግን ነገር አቆስ ደግሞ ምን ሆናችሁ? ደህና አልነበራችሁም እንዴ? ይኸውልህ እህት እያለች ምንም ሰላም የለም። በእህት ምክንያት ነው ሁሉ ነገር የተፈጠረው። ቆይ ለምንድን ነው ግን ሁሉም ነገር ላይ ሉሲ የምታስገባት? ቆይ ለምን አቤል አይታይም እንዴ? እህት በሰራችሁ ድራማ ነው አሁንም ይሄ ነገር የተፈጠረ ያለው እያልኩ እኮ። ጆ ሉሲ ላይ ለምን እንደዚህ ድርቅ እንዳልክባት አልገባኝም። ማለት አቤል ይኸውልህ ምን ብዬ እንደማስረዳ አላውቅም፣ ግን ይኸውልህ ለሰራችሁ ነገር በሙሉ ዋጋውን ትከፍላለች። ሰማኝ አይደል? አሁን ጆን እጅ ውስጥ እያስገባሁት ነው። ዛሬ በድጋሚ እንዳይሳፈጠኝ አድርጌ ነው የመጣሁት። አሁን ደግሞ አቤልና ጆ እስከ ወዳኛው እንዲቋረጡ እናደርጋለን። ማለት አንቺ ግን ዛሬ ጥሩ ስራ ሰራሽ። የምትፈልገውን እያደረግኩልህ ነው፣ አንተ ግን እያስጨነከኝ ነው። ዝም በይ። አንድ እቅድ የለሽ፣ ሁሉም የኔ እቅድ ነው። ታዲያ ጊዜ ስጠኝ እኮ ነው ያልኩክ። ጭንቅላትሽን አሰሪው፣ ጊዜ ሳያጠፋ ማሰብ እንዲጀምር። እሺ አሁን ምን ላድርግ? መጥቼ የመሰጥሽ ፋይል አለ። በእቅዴ መሰረት አንድ በአንድ ትፈጽሚዋለሽ። አሁንማ መሽቷል፣ ነገ አይደርስም። ልታዥኝ የሞከርሽ ነው? እየመጣው ነው፣ ወጥተሽ ጠብቂኝ። አረ ውሎ እንዴት ነበር? ዛሬ በጣም አድካሚ ቀን ነበር። በዛሬ ደግሞ ገኒና ጆ ተጣሉ። አይዞሽ የኔ ውድ፣ ከዚህ በኋላ መቼም ነው የማይደክምሽ። ማለት በቃ አሁን እኔ ስራ ጀምራለሁ። ምን ማለት ነው? መጀመሪያ እኮ ማገገም አለብን። የኔ ውድ አትይኝም እንዴ? አሁን እኮ በደንብ ደህናኛለሁ። ቆይ አቤል፣ ለምንድን ነው የምልህ ነገር ማሰማኝ? የምን ድምፅ ነው? በይሳስ ምን ልትሰራ ነው የመጣኸው? መምጣት ነበረብኝ፣ መጣሁ። አቤል ካየን ጥሩ ነገር አይፈጠርም። አሁን ስጠኝና ልግባ። ተረጋጊ። ለምንድን ነው የምንረጋጋው? ልታስይዘኝ ነው እንዴ? ሉሲ ምንም ትንሽ ፊት አገኘሁ ብሎ ነው ጨጓራዬን ይላጠው። በጣም ነው የምትቀኘው ብሌን። ይሄ ቅናት አይደለም። ስትቀኛ አይንሽ ላይ ያየው እኔ በጆ ምቀና። ተይ ገኒዬ፣ ልብሽ ላይማ ከባድ ፍቅር አለ። ጆን አፍቅሬው መስሎሽ ከሆነ ተሳስተሻል። እና አሳዝኖች ነው። ትላንትና እኮ አየሁሽ አይደለም? እልህ ይዞኝ ነው። እና በሰው ህይወት መጫወት አይደብርም? እሱማ ያሳዝነኛል። በዛ ላይ ከእሱ ጋር ስውል ደስ ይለኝ ነበር ነው ደስ ይለኛል። እንዴ ገኒዬ፣ ታፈቅሪያለሽ አይደል? እሺ አሁን እሱን ታዩና የሉሲ ጉዳይ እንዳዘነጊው። እሺ እንደውም እኮ ዛሬ አናግራታለሁ። በቃ አናግሬት ቶሎ ልመለስ። ብሌን ሉሲን ለማናገር ቆምጣ ተነሳች። ቆይ አንቺ ለምንድን ነው አቤል ጋር እየመጣሽው? ትላታለች። ምግብሽ እኮ አይጣፍጥም እያለ ሱሲ እንግዲህ የብሌንን ሞራን ትነካለች። የብሌኗ ደግሞ አድዬን የምግብ በልቶ ብሌን ምንም ይሆን ምንም እሱ መውቀስ ይችላል ትላታለች። አይ ዝም ብለሽ እኮ ነው እንጂ ማትለፊው አቤል ያንቺ ምግብ እንደማይፈልግ እየተናገረ ነበር። ቆይ አንቺ ማነው ብለሽ ነው የምታስቢው? ትላታለች። ይልቁንስ አንድ ነገር ልንገርሽ፣ አንቺን ለማናገር ወደዚህ እየመጣሁ ነበረ። አንድ ነገር ማወቅ ያለብሽ። ቆይ ለምን መጣሽ? ለምን ሄድሽ? ትላታለች። በወንድሜ ቤት ደግሞ ምን አገባሽ? ትላለች። እንደፈለግሽ ግን ትሆኛለሽ፣ ነገር ግን አሁን ላይ ምግቡን ምንም ይሁን ምንም የምታረጊውን ነገር እወቂ ትላታለች ብሌን። በዛን ሰዓት ላይ አቤል ይመጣና ምንድን ነው ምን እያደረጋችሁ ነው ብሎ ቢጠይቃትም እህትዬቱ መቼም ውሸት አያልቅባትም እና ውሸቷን እየደረደረች እንትን ትላለች። ከጥያቄው ግን ነፃ ሆንኩ ብላ ነበረ ሉሲ። ብሌን ግን ጥያቄዋ ስላልተመለሰላት አሁንም ወደ ጥያቄዋ መታለች። በዛን ሰዓት ላይ ስትመጣ ስሚ ስትላት ብርጭቆውን እንዴት አድርጋ እንደጣለችው አላወቀችውም። ቆይ ምንድነው የምትፈልጊው? ምንድነው ጥያቄ ልጠይቅኝ የቻልሽው? በይቀጥ እየሰማሽ ነው ትላታለች። አቤል ጋር ለምንድነው የመጣሽው? ያን የጆን ጓደኛ እንዴት አወቅሽው? ወይት ነው የምትተዋወቁት? እያንዳንዱን ነገር ዝም በይ ሰምቻለሁ። ሁሉንም እንደመረዘችው ሰምታ ታውቃለች። ብሌን ግን ለወንድሟ ስትል ለባሏና ለፍቅሯ ስትል ሁሉንም ነገር ሸሽጋለች። ሉሲ ምንም እንዳልተፈጠረ እንግዲህ ገጭ ትላለች። ዝም በይ አቤል አንድ ነገር ይሁንና ከአንቺ ራስ ላይ አልወርድም ትላታለች።
እያንዳንዱን ነገር አውቃለሁ፣ ነገር ግን አሁን ላይ እያረግሽ ያለሽው ተጠንቀቂ ትላታለች። የጆ ጓደኛ መስሎ የውሸት ሁለታቸውን ለማለያየት የሚጠራው ቆሻሻ ጓደኛ ደግሞ እንግዲህ ጆ የእውነት ጓደኛ ይሆኑኛል ብሎ ያለ ሚስጥሩን ለሱ ይነግረዋል። እሱ ግን ሚስጥሩን እያውጣጣና አቤል እና እሱ እንዲራራቁ ነው እንጂ ለሌላ አይደለም። ለምን ሉሲን አትገላትም ይለዋል። እንደኔ መግደል አልወድም ለምን እገላታለሁ ብሎ ራሱን ይጠይቃል። ዝም በል እኔ አመቻችልሃለሁ። የሰይጣን ጓደኛ ይሄው ነው። አቤልን ደግሞ እንግዲህ እንትን ሉሲ ትመርዘዋለች። ቆይ አንተ ለምንድን ነው የማትታይህ? አቤሎ ለምንድን ነው የማትነቀው? ለምንድንስ ነው በሁሉም እየተጃጃልክ ያለው? ጆ እኮ የእውነት ጓደኛ አይደለም። የእውነት ጓደኛ ቢሆን እኮ ሊመርዝህ አይችልም ትላለች። ለገንዘብ ብሎ አባቷን እንደገደለችው ሲነግራት የምታደርገው ነገር አጣይ። እንዴት ነው ወንድሜን ለመግደል የምፈልገው? እንዴትስ ብዬ ልግደል ብላ አውረዛ የምትነግረው አማራጭ አልሰጣትም። ብሌን አንተ የምታስባት አይደለም ስትለውን ስሚ አንድ ነገር ልንገርሽ፣ በብሌን በኩል ተመጣሽ አይንሽን ነው ማጠፋልሽ። የአንቺ እህትነት ጥንቅር ብሎ ይቀራል እንጂ በብሌን መደራደር አልችልም ብሎ ያቃጥልባታል። ምን ነው በደገማት ጆ ለብሌን እንግዲህ ስለ ገኒ ይነግራታል። ቆይም እንዲላርግ እኔ እየተሰቃየሁ ነው ያለሁት ብሌን ልትረዳኝ ማንም ሊረዳኝ አልቻለም። እኔ ልኳን አይደለም ልደፍራትና ለሌላም ነገር አላሰብኳትም ይላል። ገኒ እኔ ተረድቻለሁ፣ ግን ምንም ማድረግ አልችልም። እንዴትስ ብለን ነው የምናስረዳት? ተረጋጋ ትለዋለኝ። እኔ አቤል እንዴት ነኝ ብቻ እንጂ የምፈልገው ለሌላ አይደለም ይላታል። ጆ በአሁን ሰዓት ላይ በጣም የተጨነቀበት ዋነኛው ምክንያት አቤሎ በመቀየሙ ነው። አቤል በዚህ ሰዓት እየሰማ ያለው የእህቱን እንጂ የጆን አይደለም። ብሌን ደግሞ እንግዲህ ምን እንደምታረግ ግራ ተጋብቷታል። ብሌን ሁሉንም ነገር ስለሰማቻቸው አሁን ላይ ምን እንደምታረግ እኔም ግራ ገብቶኛል። ተረጋጋና ሁሉንም ነገር እናመቻቻለን ትለዋለች። እሱ ግን እንዴት ብዬ ልረጋጋ? ቆይ እስቲ ንገሪኝ ይላታል። ነገር ግን ምን ትለዋለች። እሱም እንግዲህ ቀስ በማለት ነው ሁሉም ነገር የሚመቻቸው ትላለች። ጆ አሁን ላይ በግራም በቀኙ ምንም እንደሚያደርግና እንደሚያስታውስ ምንም አያውቅም። ብሌን እንግዲህ ሉሲ አቤሎን ይቅርታ ትጠይቀዋለች። እኔ እንደዚህ ያስቀይመሃል ብዬ አልነበረም፣ እውነቱን እንድታቅ ብዬ ነው እንጂ የነገርኩት ትላለች። በብሌን እና በእኔ መሀል የምትገቢ ከሆነ ከህይወቴም ከእህትነቴም ከቤቴም አስወጣሻለሁ ይላታለች። ይቅርታ ብላ እንግዲህ ተመሰመሳለች። አቤሎ ግን የተሰረለትን ሴራ ምንም የሚያውቀው ነገር የለውም። ዛሬውኑ ግዴታ ዛሬ አጠፋሃለሁ፣ ዛሬን ስትኖር አይደለም ወይ ብሌን ደግሞ ወደ አንቺ መዞር አለብኝ ትላለች። ይቺ ሰይጣን ለአባትሽ ያልሆንሽ እንዴት ለእነሱ ትሆኛለሽ እያለ እንግዲህ ልጁን ማስፈራራቱን እንደቀጠለ ይገኛል። ጆ እንግዲህ አሁን ላይ ለአቤሎ ለማስረዳት በጣም እንትን ብሏል። ለአቤሎ ምንም እንዴት ቆይ አንተ እሷን ታልደበለቅ ወሬ ማውራት አትችልም ወይ ቢለውም እሱ ፈቃደኛ አይደለም የሱን ነገር ለመስማት እና እኔ ምን ላድርግ አቤሎ ቆይ ለምንድን ነው የማትረዳኝ? እኔ ሱሲን ልደፍራት አላልኩም ቢልም ፈቃደኛ አይደለም። ቆይ አቤሎ ለምንድን ነው ሁሉንም ነገር እኔ እንዳደረግኩት ውስጥህን ያሳመንከው? እኔ ምንም አላረኳትም ሉሲን። እኔ አሁን ላይ ምን ማንን እንደማምን ግራ ተጋብቶኛል ይላል። በእርግጥም ግራ የተጋባበት ሁኔታ ላይ ያለ ነው አቤል። ማንን ይመርህቱን ወይስ ጆንን? ጆን አሁን ላይ ቢያምነው ምን እንደሚያደርግም አያውቅም። ሉሲን የግዴታ መድኃኒቱን መመረዝ አለብሽ፣ ዛሬ አቤልን መግደል አለብሽ እያለ እንግዲህ መቀመጫና መሄጃ ሰጥቷታል። እሷ ይሄ ነገር አልተዋጠላትም። እንዴትስ ብላ ወንድሟን ትግደለው? እንዴት ብዬ ወንድሜን ልግደለው ብትለውም እሱ ግን ሊሰማት ፈቃደኛ አይደለም። የግዴታ ማድረግ አለብሽ ይላታል። ቆይ እዚህ ቤት ምን እየተካሄደ ነው ብሎ አቤሉም ይጠይቀዋል ጆንን። ጆን እኔ ምንም ያደረኩት ነገር የለኝም፣ እኔ ጥፋት እናንተ ስትመጣ መምታቴ ነው። ቆይ ለምንድን ነው እንደዚህ የምትጨቃጨቁት? ትላለች።
አቤል ምንም ፈቃደኛ አልሆነም እሱን ለማዳመጥ። ውድና የተከበራችሁ የቻናል የቤተሰቦች ሰላማችሁ ብዝት ተረፍረፍ ይበልልን። ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።